ሰላም ሊዲያ አፈወርቅ እባላለሁ። የኦፓል ቢዩቲ ባለቤት እንዲሁም ደግሞ የውበት ባለሙያ ነኝ። እንደምታውቁት ክረምት ገብቷል። ክረምት ሲገባ ደግሞ ከዝናብም ሆነ ከቀዝቃዛው ወቅት ጸጉራችንን ለመጠበቅ የተለያዩ ስታይሎችን እናደርጋለን። ከዛ ውስጥ እንደኔ አንዳንዶቻችን ኤክስቴንሽን እናደርጋለን፣ ውስጡ ሹሩባ ተሰርተን ማለት ነው። ሌሎቻችን ደግሞ ሹሩባዎችን በተለያዩ ስታይሎች እንሰራለን። ታዲያ እነዚህን ስታይሎች ስንጠቀም ብዙዎቻችን የማናስተውላቸው ነገሮች አሉ። ለምሳሌ ጸጉራችን ስላልሆነ ዝናብ ቢነካውም ችግር የለውም ብለን እናስባለን። ያ ግን ትክክል አይደለም። ምክንያቱም ስፌትን እንኳን ብናይ ውስጡ ስለሚታፈን ላብ ያልበናል። በዛ ላይ ደግሞ ዝናብ ተጨምሮ የስካልፓችንን ጤንነት ይጎዳዋል ማለት ነው። ስካልፓችን ወይም የራስ ቆዳችን ደግሞ ችግር አለበት ማለት ጤናማ ጸጉር አይኖረንም። እንዲሁም የተለያዩ ስታይሎችን ለማድረግ እንኳን ጤናማ ጸጉር ሲኖረን የምንፈልገውን አይነት ሪዛልት እናገኛለን። ስፌት እንኳን ስንሰፋ በፎን በአድርቀን ነው። ግን የማናስተውለው ነገር የጸጉር ዘለላው ይደርቃል። አንዳንዴ እጃችንን እንዲያርገን ስንከተው ቆዳችን እርጥበት ይኖረዋል። ስለዚህ በዛ ላይ ተሰርተን ከዛ ደግሞ ሌላ ኤክስቴንሽን ስንደርብበትና ለረጅም ጊዜ ስናቆየው ውስጡ እንደ ፈንገስ የመሳሰሉ ብዙ ችግሮችን ያመጣብናል። በተቻለ መጠን ካስክ መግባት ካልሆነም በፎንም ከሆነ የምንደርቀው በደንብ መድረቁን ማረጋገጥ ይኖርብናል። ከዚህም በተጨማሪ የተለያዩ ሹሩባዎችን መሰራት እንችላለን። እንዲሁም ፖኒቴል የመሳሰሉ ስታይሎችን መጠቀም እንችላለን። እነሱን ደግሞ ከዚህ በኋላ አሳያችኋለሁ። ብዙዎቻችን እንግዲህ ጸጉራችንን ስታይል ለማድረግ ለምሳሌ እንደ ፖኒቴል የመሳሰሉትን በቤታችን ያን ለማድረግ እንቸገራለን። ዛሬ የምናሳያችሁ እንዴት በቀላሉ ያን ማድረግ እንደምንችል ነው። ጸጉራችንን ስናስይዘው በደንብ ማኔጅ ማድረግ እንዲመቸን እንደ ፓይስትራ የመሳሰሉ ነገሮችን መጠቀም እንችላለን። አብዛኞቻችን ቤት እንግዲህ ዛሬ ፓይስትራ አለ። ያም ካልሆነ ግን እንደ ተልባ፣ ኦክራ፣ አሎቬራ የመሳሰሉትን ጄሎች መጠቀም እንችላለን። እነሱ ደግሞ ጸጉራችንን አይጎዱትም። በተፈጥሮ ራሱ የሚሰጡን ጥቅሞች ስላሉ በእነሱም ተጠቅመን ማስያዝ እንችላለን። ይሄን ስል እንግዲህ ጸጉር ቤት እንዳትመጡ እያልኩ አይደለም፣ ግን አንዳንዴ አስቸጋሪ ሁኔታዎች ሊገጥሙን ይችላሉ ጸጉር ቤት መተን ለመሰራት። ስለዚህ እነዛ ሁኔታዎች በሚፈጠሩበት ጊዜ በቀላሉ ቤታችን ውስጥ እንዴት ራሳችንን አስውበን መውጣት እንደምንችል ነው የምናሳያችሁ። የምንጠቀማቸው ብዙ አይነት ነገሮች አሉ፣ ከተፈጥሮ ፕሮዳክቶች ጀምሮ። የተፈጥሮ ስንል ምንም አይነት ኬሚካል ያልገባባቸው የተፈጥሮ እኛው በአካባቢያችን የምናገኛቸው፣ ለምሳሌ እንደ ኦክራ፣ ባሚያ የምንለው ማለት ነው፣ እሬት፣ ተልባ የመሳሰሉትን በአካባቢያችን የምናገኝ ሱቅም ገበያም ብንሄድ እናገኛቸዋለን። እነሱን ጄላቸውን አውጥተን መጠቀም እንችላለን። ስታይል ከማድረጋቸው በተጨማሪ ለጸጉራችን ጥሩ የሆነ ጥቅም ይሰጡናል። እንደምታዩት ጸጉሯ ለስልሷል። ስለዚህ አሁን ቅድም ያልኳችሁን በአካባቢያችሁ የምታገኟቸውን የተፈጥሮ ግብአቶች ተጠቅማችሁ እንዴት ማስያዝ እንደምትችሉ እናያለን ማለት ነው። እዚህ ውስጥ የምናየው የተፈጥሮ ጄል ነው። ምንም አይነት ኬሚካል ያልገባበት ጸጉራችንን የማይጎዳ እንደውም ከዛ ይልቅ በደንብ ለጸጉራችን ጥቅም የሚሰጥ ግብአት ነው። አሲዞ መሄድ ቅድም እንዳልነው ጸጉር ቤት ለመምጣት ጊዜ በማይኖረን ሰዓት፣ ቶሎ በምንቸኩል ሰዓት እንደዚህ አይነት ስታይሎች በጣም ተመራጭ ናቸው። እንዲሁም ቆንጆ የሆነ ሉክም ይሰጡናል፣ የተፈጥሮ ገጽታችንን ሳይቀይሩብን ማለት ነው። እና ስንሰራው በደንብ አድርገን ማበጠር ይኖርብናል። ይሄን ግብአት ለሁለት አይነት ነገር መጠቀም እንችላለን። ጸጉራችንን ስታይል ስናደርግ እንደዚህ በደንብ አድርጎ ለመለጠፊያም መጠቀም እንችላለን። ፍሪዝም ከርል ለማድረግም ይሄን መጠቀም እንችላለን። የተፈጥሮ ጸጉሯ ቆንጆ ስለሆነ በራሷ በጸጉሯ ነው እያስያዝንላት ያለ ነው። ግን ረዘም እንዲልላችሁ ወይ የፍሪዝ አይነት ሉክ እንዲኖረው ከታች ተሰፍታችሁ ከላይ ማስያዝ ከፈለጋችሁ የተለያዩ አይነት ሜቶዶች አሉ። በጸጉራችንም ከፈለግን አሁን ልክ እንደሷ ቆንጆ ጸጉር ስለሆነ ያላት እንደዚህ ጫፉን ጥቅልል አድርገን እንደ ባን አይነት ስታይል ማድረግ እንችላለን። ቆንጆ የሆነ ስታይል ነው። ጸጉር ቤት ወጪ ማውጣት ካልፈለግን ካልቻለን በቤታችን እንደዚህ ቆንጆ ሆነን መሄድ እንችላለን።
እንዲሁም ቅድም እንዳልኳችሁ ቶሎ ከቤት ለመውጣት ጊዜ ከሌላችሁ ጸጉር ቤት ለመሄድ ወረፋ ከመጠበቅም ጭምር ቤታችሁ ቶሎ ብላችሁ በእነዚህ ግብአቶች ተጠቅማችሁ እንደዚህ አይነት ቆንጆ የሆነ ሉክ የሚሰጣችሁን ስታይል መጠቀም ትችላላችሁ። ሌላው ደግሞ ጫፉ ላይም ፍሪዝ ሂማን ሄሮች ካሏችሁ ሂማን ሄር ብቻ አይደለም በጣም ቆንጆ ቆንጆ ሲንቴቲክ ዊጎች አሉ ሂማን አይነት ቴክስቸር ያላቸው። ስለዚህ እነሱን ተጠቅመን ጫፉ ላይ ጠቅልለን ቆንጆ የሆነ ስታይልን ማምጣት እንችላለን። እዚህ አማራጫችሁ በጣም ብዙ ነው ማለት ነው። ጫፉ ላይ ይሄን ስንጠቀልል የጸጉራችን ጫፍም አይጎዳም። እንደዚህ ጸጉራችንን ስንጠቀልለው ግን የጸጉራችንን ዘለላ በደንብ ሞይስቸራይዝ ማድረግ ይኖርብናል። ከዛም ደግሞ ያለው እርጥበት እሱ ሎክ የሚያደርጉልን ግብአቶችንም መጠቀም ይኖርብናል። ከዛ በምንጠቀልለው ሰዓት ጸጉራችን ኦልሬዲ በደንብ ሪላክስ ስላደረገ አይሰባበርብንም። ከዛ ጫፉ ላይ ይሄንን እንጠቀልለዋለን ማለት ነው። አሁን እንደምናየው ይሄንን ለስፌት እንዲሆን አድርገን አዘጋጅተነዋል። ስለዚህ ጫፉ ላይ እያሽከረከርን እየሰፋ ነው እየጠመጠም ነው ስታይል የምናደርገው። እንደዚህ መስፋት ይከብደኛል ካላችሁም ደግሞ ሂማኑን ተቆራርጡትና ጫፉ ላይ ክሊፖች ታደርጉበታላችሁ። ከዛ ክሊፖቹን እያዞራችሁ ክሊፑን ጫፉ ላይ መሰካት ይቻላል። እንደምታዩት ቅድም ያሳየኋችሁ ውህድ ጸጉሯን ለመለጠፍ ብቻ ሳይሆን ፍሪዝ ከርል ለማድረግም ጭምር እንጠቀምበታለን። እና ያው በምታዩት መልኩ ፍሪዝ እያደረግነው ነው። ከዛ በኋላ ላይ ሲደርቅ ሞር ቮሊዩም ስለሚኖረው ቆንጆ የሆነ ሉክ ይሰጣታል። ምን ያህል ቀላል እንደሆነ እያየን ነው። እንደ ተልባ በአካባቢያችን ቤታችንም ለምግብነትም ስለምንጠቀመው ለማግኘት የሚከብድ ነገር አይደለም። ካልሆነ ባሚያ የግድ ሶስቱን መደባለቅ አለብን ማለት አይደለም። እኛ ለጸጉር ትሪትመንትም ስለምንጠቀመው ሶስቱን እንደ ውህድ አድርገን እንጠቀምበታለን እንጂ ተልባ ካለን ተልባ፣ ባሚያ ካለን ባሚያ፣ እሬትም ካለን ለያይተንም መጠቀም እንችላለን። ቀጥሎ አሁን ደግሞ ከዚህ ከፖኒቴል በተጨማሪ የሹሩባ ስታይሎች አሉ። እነሱን ደግሞ ፖኒቴል እና ከፍሪዝ ስታይሎች ስንወጣ ደግሞ እዚህ ጋር እንደምናየው በከርል ዊጎች አሁን በጣም ብዙ አይነት የተለያዩ ዊጎች መጥተዋል የሚያማምሩ። ስለዚህ እነሱን ተጠቅመን እንደ አንደርቶናችን እንደ ከለራችን ከከለራችን ጋር የሚሄዱ ዊጎችን ተጠቅመን እንደዚህ ቦሆ ብሬድ መሰራት እንችላለን። ከርል ዊግ ነው ይሄ። ፍሪዞችም አሉ። ስለዚህ እንደዛ አድርገን መሰራት እንችላለን። ይሄ ደግሞ የምናየው መደበኛው የምናውቀው ኖርማል ቁጥርጥር ነው። ቁመቱ በጣም ረጅም ነው። እንግዲህ ረጅም ጸጉር የምንወድ እንደዚህ አድርገን መሰራት እንችላለን። በአጭር መሰራት እንችላለን። በዚህ ከለርም ከዚህ ከለር ውጪም በምንወደው አይነት ስታይል አድርገን መሰራት እንችላለን። እዚህ ጋር ደግሞ ስንመጣ ጭራሽ ቁጥጥር የተሰራችም አይመስልም አይደለ? እንደምታዩት ከርሎቹ ብዝት ብለው በጣም የሚያምር አይነት ገጽታ ነው የሰጣት። ለምሳሌ እኔ ፐርሰናሊ ሹሩባ ቁጥርጥር አልወድም፣ ምክንያቱም በጣም ትንሽ ልጅ ስለሚያስመስለኝ እና እንደኔ አይነት አመለካከት ያላችሁ ፊቴን አልወደውም ቁጥርጥር ሹሩባ ስሰራ የምትሉ ሰዎች ይሄ ለእናንተ በጣም ጥሩ የሆነ አማራጭ ነው። ከርሎቹን ወይም ፍሪዞቹን ብዝት አድርጋችሁ እንደዚህ ባጭሩ በረጅሙ በምትፈልጉት አይነት ከለር ስታይል ማድረግ ትችላላችሁ እና አይሰለቹም። በጣም ልስልስ ያሉ ዊጎች ናቸው። ስለዚህ ከናንተ የሚጠበቀው ማታ ማታ ስትተኙ ቦኔታችሁን አድርጋችሁ ጠዋት ላይ በስነ ስርዓት ትሪት ማድረግ ነው። በተለይ እንደዚህ አይነት ስታይሎች ስትጠቀሙ ጸጉራችሁን በደንብ አድርጋችሁ ትሪት ማድረግ አለባችሁ። እንዲለሰልስ ማድረግ አለባችሁ። ቅድም እንዳልነው ሞይስቸራይዝ ማድረግ አለብን። ሞይስቸሩን ሎክ የሚያደርጉ ፕሮዳክቶችን መጠቀም አለብን። ምክንያቱም አየሩ ቀዝቃዛማም ስለሆነ ጸጉራችንን ያደርቀዋል። ጸጉራችን በሚደርቅበት ጊዜ ደግሞ ስትሬች አይሆንም። ስለዚህ ስንሰራ ወይም ስናስይዘው በቀላሉ እየተሰባበረ ይወድቃል ማለት ነው። እንደዛ በማድረግ ጸጉራችንንም ስካልፓችንንም ጤንነቱን በመጠበቅ በጣም ብዙ አይነት ስታይሎች ስላሉ በነዛ መጠቀም እንችላለን። ስለዚህ ክረምታችሁን እንደዚህ በመዋብ ማሳለፍ ትችላላችሁ።